በመቶ ሺዎች የሚቆጠሩ እናቶች እንባቸው ሳይደርቅ በጦርነቱ ሳቢያ የቀለሙት የትግራይ ተራሮች ገና አረንጓዴ ሳይለብሱ እንደዚሁም በትግራይ ምድር ላይ የሰላም ጭላንጭል መታየት በጀመረ ማግስት እንዴት ያለ ድፍረት ነው በድጋሜ የጦርነትን ከበሮ ለመምታት መሞከር? የፕሪቶሪያው ስምምነት ለትግራይ ሕዝብ የትንፋሽ ማግኛ ብቻ ሳይሆን ወደ መደበኛ ሕይወት ለመመለስ የተዘረጋ ብቸኛ ድልድይ መሆኑ እየታወቀ ይህንን ድልድይ ሰብሮ ወደ ገደል ለመግባት መፈለግ ምን ይባል ይሆን? ዛሬ የምንጠይቀው ጥያቄ ግልጽ ነው። ቁሞ ቀሩ የህወሓት ቡድን ከታሪክ መማር የማይችል አላዋቂ ወይንስ የትግራይን ህዝብ ለስልጣን ቁማር ሲል በድጋሜ ለመገበር የወሰነ ጨካኝ? ቆይታችን በትንታኔ ይመለከተዋል። አብራችሁን ዝለቁ። የዛሬውን ቀውስ በትክክል ለመረዳት ወደ ኋላ መለስ ብሎ ማየት የግድ ይላል። ጥቂት ዓመታትን ወደ ኋላ ልመለሳችሁ ነው። ከ2010 ዓ.ም የለውጥ ማግስት ጀምሮ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የሰላም እጁን ሲዘረጋ፣ ህወሓት ግን ከኔ በቀር ላሳር በሚል እብሪት ወደ መቀሌ ያፈገፈገ። 2013 ዓ.ም ህገወጥ ምርጫና በጥቅምት 24 የተፈጸመው የክፍለ ዘመኑ ክህደት በሰሜን እዝ ላይ መፈጸሙ ክልሉን ለሁለት ዓመታት ወደ ፈጀ አውዳሚ ጦርነት ከተተው። ይህ ጦርነት ታዲያ በትግራይ ላይ ያደረሰው ቁስል ገና አልሻረም። ሆኖም የፌዴራሉ መንግስት ለሰላም ቅድሚያ በመስጠት በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የሰላም ስምምነቱን ፈረመ። ይህ ስምምነት ተራ ወረቀት አልነበረም። የትግራይን ህዝብ ወደ ህይወት የመለሰ ትልቅ የዲፕሎማሲ ስኬት እንጂ። ባለፉት ሁለት ዓመታት ማለትም ከ2015 እስከ 2017 ዓ.ም ስምምነቱ ተግባራዊ መሆን ከጀመረ ወዲህ የትግራይ ህዝብ ዳግም የቀመሳቸውን የሰላም ትሩፋቶች ቀላል አይደሉም ነበር። በመሰረታዊ አገልግሎቶች ረገድ የኤሌክትሪክ፣ የባንክና የቴሌኮም አገልግሎቶች በሁሉም ከተሞች ተጀምረዋል። በትራንስፖርት ዘርፉ የኢትዮጵያ አየር መንገድ ወደ መቀሌ 9 ጊዜ በቀን ወደ ሽሬ ደግሞ በቀን 3 ጊዜ በረራዎችን በማድረግ ክልሉን ከዓለም ጋር አገናኝቷል። በእርግጥም በኢኮኖሚው ዘርፍም አስደናቂ ለውጦች ታይተዋል። 217 ፋብሪካዎች ወደ ስራ ተመልሰዋል። የንግድ እንቅስቃሴዎችም ነፍስ ዘርተዋል። ሰብአዊ ድጋፍን በተመለከተ ደግሞ ከ7 ሚሊዮን በላይ ለሚሆኑ ዜጎች ያልተገደበ እርዳታ እንዲዳረስ ተደርጓል። በፖለቲካውም ረገድ ቁሞ ቀሩ የህወሓት ቡድን ከአሸባሪነት ዝርዝር ተሰርዞ ጊዜያዊ አስተዳደር እንዲቋቋም በመደረጉ ክልሉ ወደ ፌዴራል መዋቅር እንዲመለስም መንገድ ተከፍቶለት ነበረ። ይህ ሁሉ ተስፋ ግን ዛሬ በህገ ወጡ የህወሓት ቡድን የእውር ድንብር አካሄድ አደጋ ላይ ወድቋል። በአንድ በኩል በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የሚመራውና ለስምምነቱ ተገዢ የሆነው ጎራ ሲኖር፣ በሌላ በኩል ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቁሞ ቀሩ ቡድን ይገኛል። ይህ ቡድን ስምምነቱን ለድርጅቱ የበላይነት እንደ ስጋት በመቁጠሩ ህገወጥ ጉባኤ በማካሄድ የጊዜያዊ አስተዳደሩ ስራ ላይ እንቅፋት ሲፈጥር እየከፋፈለ ሲያገልም ቆይቷል። ይህ የስልጣን ሽሚያ ታዲያ በክልሉ ውስጥ የመፈንቅለ መንግስት ስጋትን በማንገስ ህዝቡን በድጋሜ ለውጥረት ሲዳርገው ከርሟል። ይህ ህገወጥ አካሄድና ውሳኔ ዛሬ ላይ ወደ ሌላ መዘዝም ተሸጋግሯል። ጥቂቶቹን እንመልከታቸው። አሁንም በሚያዝያ 2018 ዓ.ም ወይ ደግሞ በፈረንጆቹ 2026 የቁሞ ቀሩ ህወሓት ቡድን ማዕከላዊ ኮሚቴ ያሳለፈው ውሳኔ እጅግ አሳፋሪና አደገኛም ነው። ወደ 2013 ዓ.ም መዋቅር እንመለሳለን የሚለው ድምዳሜ የፕሪቶሪያውን ስምምነት በይፋ የመካድ እርምጃም ጭምር ነው። ይህ ውሳኔ አራት ዋና ዋና የህግ ቀውሶችን ይዞ መጥቷል። የመጀመሪያው የፕሪቶሪያው ስምምነትን መጣስ ነው። ስምምነቱ የሚያውቀው አካታች ጊዜያዊ አስተዳደርን እንጂ በጨበራ ምርጫ ተቋቁሜያለሁ ብሎ ኋላ በስምምነት የፈረሰውንና በፌዴራሉ መንግስት እውቅና ያልነበረውን የቀድሞ መዋቅር አይደለም። ሁለተኛው በክልል ውስጥ ህገ መንግስታዊ ቀውስን የሚያዋልድ ነው። 2013 ዓ.ም ምርጫ በፌዴሬሽን ምክር ቤት ውድቅ የተደረገ በመሆኑ ወደዚያ እመለሳለሁ ማለት በሀገሪቱ ህገ መንግስት ላይ በይፋ ማመጽ ነው። ሶስተኛው የጊዜያዊ አስተዳደሩን ህጋዊነት መጋፋት ነው። ይህ እርምጃ በክልል ውስጥ ሁለት ተፎካካሪ አካላት እንዲፈጠሩ በማድረግ ወደ እርስ በርስ ትርምስ የሚያመራ ነው። አራተኛው የቡድኑን ህጋዊ ሰውነት አለመኖርን የዘነጋ ውሳኔና ትንኮሳም ጭምር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በተከተለው ህጋዊ አካሄድ የህወሓትን ህጋዊ ሰውነት በይፋ ሰርዟል።
ህጋዊ ሰውነት የሌለው ቡድን ደግሞ በምንም አይነት መመዘኛ መንግስት ሊመሰርት አይችልም። ይህ ቡድን አሁን ለምን እንዲህ አይነት ቀውስ ውስጥ መግባት ፈለገ? ምክንያቱ ግልጽ ነው። በፕሪቶሪያው ስምምነት መሰረት የተቀመጠውን የትጥቅ መፍታት እንደ ሰላም አማራጭ ሳይሆን እንደ ስጋት የመመልከት የተሳሳተ መልከታ ውጤት ነው። ቁሞ ቀሩ የህወሓት ቡድን የታጠቀ ኃይል ከሌለው ከፖለቲካው ሜዳ መወዳደር እንደማይችል ያውቃል። በትጥቅ ኃይል እንጂ በሐሳብ የበላይነት የማያምን በመሆኑ ሁሌም በሰላም ውስጥ ከሚገኙ ትሩፋቶች ይልቅ በቀውስ ውስጥ ስለሚያተርፈው ነገር ላይ ብቻ መቸንከሩን ያሳያል። ቡድኑ ሁሌም ከህግ ተጻራሪ ሆኖ የተፈጠረ በመሆኑ የህግ ተጠያቂነትን ይፈራል። በመሆኑም በጦርነት ለደረሰው ጥፋት የሽግግር ፍትህ ሂደቱ ወደ እነሱ ሊመጣ እንደሚችል ስለሚሰጋም ሂደቱን ለማደናቀፍ ውጥረትን ይፈጥራል። የውስጥ መከፋፈልን ለመሸፈን እንዲቻለውም እዚህ ውሳኔ ላይ ደርሷል። በህዝቡ ዘንድ የተሸረሸረውን ቅቡልነታቸውን ለመመለስ ሲሉ የውጭ ጠላት ወይንም ፌዴራል መንግስት በመፍጠር ህዝቡን በሐሰት ተረክ ለመጠቅለል እያሴሩም ይገኛሉ። ይሁን እንጂ የትግራይ ወጣቶች ዛሬ ነቅተዋል። የድርጅቱ መሪዎች ልጆች በውጭ ሀገር እየተማሩ የደሃ ልጅ ለጦርነት የሚማገድበት ዘመን ማክተሙን ተረድተዋል። የዓለም አቀፍ የስደተኞች ድርጅት ወይንም IOM መረጃ እንደሚያሳየው በፈረንጆቹ 2025 ከምስራቅ መስመር ጅቡቲ፣ የመን ከወጡት ስደተኞች 31 በመቶ የሚሆኑት ከትግራይ የመጡ ናቸው ይላል። የወጣቶች ስራ አጥነት 81 በመቶ በደረሰውና የነገ ተስፋቸው በጨለመበት ሁናቴ 40 በመቶ የሚሆኑት ወጣቶች ስደትን ብቸኛ አማራጭ አድርገውታል። ይህ የሚያሳየው የቁሞ ቀሩ የህወሓት ቡድን በወጣቱ ዘንድ ያለው ቅቡልነት ሙሉ በሙሉ ማጣቱን ጭምር ነው። ቀድሞ በወዶ ገብነት የተዋጉለት የትግራይ ወጣቶች ዛሬ እምቢ ብለዋል። ይህንን ተከትሎም ህገወጡ ቡድን ባወጣው የአራዊት ህግ በርካቶችን እያፈሰ እምቢ ያሉትንም በሞት እንደሚቀጣ በግልጽ ደንግጎ ለትግራይ ወጣቶች አሳር ሆኖባቸዋል። የፌዴራሉ መንግስት እስካሁን ለሰላም ሲል በትዕግስትና በሆደ ሰፊነት ቢጓዝም የቁሞ ቀሩ ቡድን እብሪት ግን ውጤቱ መራራ ሊሆን እንደሚችል ግልጽ ነው። ይህ እርምጃ ከቀጠለ የሚከተሉት ውጤቶች አይቀሬ ይሆናሉ ማለት ነው። ቡድኑ ለአንዴና ለመጨረሻ ጊዜ ወደ ሙሉ የፖለቲካና የህግ ክስረት ይሸጋግራል። በቁሞ ቀሩ የህወሓት ቡድን ሳቢያ በክልሉ የኢኮኖሚ ውድቀት ሊከሰት ይችላል። በጀትና ሰብአዊ ድጋፎች በመስተጓጎላቸው በቡድኑ ምክንያት በክልሉ የተከሰተው ማህበራዊ ቀውስ ወደማይታሰብ ደረጃ ሊያድግ ይችላል። በክልሉ የባሰ ስደትና ተቃውሞ ሊፈጠርም ይችላል። ሰላም ወዳዱ የክልሉ ወጣቶች በቁሞ ቀሩ የህወሓት ቡድን ላይ ያለውን ጥላቻ ወደ ከፍተኛ ደረጃ ተሸጋግሮ በማንኛውም አማራጭ ተጠቅሞ ቡድኑን ሊያስወግዱትም ይችላሉ። ታሪካዊ የኢትዮጵያ ጠላቶች ጫንቃ ላይ ተንጠልጥሎ የሚሰጡትን የከሰረ ምክር ተማምኖ ቁሞ ቀሩ የህወሓት ቡድን እያደረገ ያለው ጉዞ ካለፈው ጥፋት አለመማርን ብቻ ሳይሆን ሆን ብሎ በትግራይ ህዝብ ላይ የተደገሰ የክህደት ድግስ ነው። ሰላም የትግራይ ህዝብ የዘመናት ናፍቆት ነው። ይህ ናፍቆት ደግሞ በጥቂት ግለሰቦች የስልጣን ጥማት ምክንያት እንዲጨነግፍ መፍቀድ የለበትም። የፌዴራሉ መንግስት ህገ መንግስታዊ ስርዓቱን የማስከበር ኃላፊነቱን እየተወጣ የትግራይ ህዝብም ይህንን የጥፋት መንገድ በቃ ሊለው ይገባል።